ያሰቃየኛል ብዬ የምናገረው? እኔ ምንም አላልኩትም። እንደዛ ባትዩ ኖሮማ እንደ ወንጀለኛ እያየ ባላወራኝ ነበረ። የሆነ ነገር ከተፈጠረ ሁለታችንም ነው እስር ቤት የምንገባው። ለምንድን ነው የምንገባው? አንታሰርም። ምን እንደሰራ እንረሳሽው እንዴ? ልጇን አሳብደን አደባባይ እንዲወጣ አድርገነዋል። እሷንም በመተት አሳብደን መኝታ ቤት ውስጥ ነው የምትኖረው። ይህን ሁሉ ካወቀ ምን ሊከተል እንደሚችል ገብቶሻል? ቅድስ እስኪ በደንብ አስቢ። ምን ሊፈጠር እንደሚችል በደንብ አስቢ። አሰብኩት፣ ግን ምንም ነገር አይመጣም። ምንም ነገር አይፈጠርም ትለኛለች እንዴ? ቢፈጠርስ? የሆነ ነገር ቢሆንስ? ችግር ቢመጣስ? እኔ እታሰራለሁ። አንተን አሳልፌ የምሰጥ ይመስላል? ከአንተ በፊት እኔ እታሰራለሁ። እሺ እኔ ንጉስ፣ ንገሪኝ እስኪ። አባይ ልንዛመድ አይደል? ፖሊስ ጣቢያ ሄደሽ እማዬ ስጠይቂያት ምን አለች? እንደተለመደው ነው፣ ልጄን አታግቢው አሉ። አንቺስ ምን አለሽ? አሁንማ አለማግባት አልችልም፣ ካላገባሁት እሞታለሁ አልኳቸው። ፍቅር ይቅርታ አድርጉልኝ፣ ቀሰቀስኳቸው መሰለኝ። መርማሪ ፖሊሱ የበረከትን ወንጀል ደረሰበት። በረከት እንግዲህ ሚስቱን የቀማው ሰውዬ የሰው ሚስት ቀምቶ ወንጀለኛ እንደሆነ እንደዚሁም ደግሞ በመስተፋቅር አማት ተብያዋን እንዳሳበደ ያንኛውን ጓደኛውንም አሳብዶ ለራሱ ሚስቱን እንደቀማ እንግዲህ መርማሪ ፖሊሱ ዮዲትን ለመፈለግ ቢሄድም ሌላ ወንጀል መርምሮ ማግኘት ደርሷል ማለት ነው። ሌላኛው ደግሞ እንግዲህ ፀሐይ ከአስቻለው ጋር ጥሩ የፍቅር ጊዜ እያሳለፈ ትገኛለች። አማቷ ወርቄ ግን ከልጄ ላይ እንድትርቂ እፈልጋለሁ እያሉ ይገኛሉ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ስል በአክብሮት እጠይቃለሁ። እንግዲህ ቪዲዮ ስትጀምሩ በላይክ ጀምሩ፣ አበረታቱኝ ፕሊስ። ቀጣዩን ክፍል የእናት ግፍ የሚለውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ድራማ እንግዲህ መንፈሳዊና ዓለማዊ የሰውን ሕይወት በስነ ስርዓት የሚገልጥ ታሪኮችን የምንማርበት የምናይበትም ነው። እንዴት በመናፍስቱ ዓለም ላይ የሰው ልጆችን ሕይወት ማመሰቃቀል ሰው እንደሚችል፣ ይሄ ግን ሊሆን የሚችለው በምን ምክንያት ነው ስንል እንግዲህ አብረን የምናይ ይሆናል። እናንተ ታዲያ እስከ ፍጻሜው መከታተላችሁ እንዳይቀር ማለት ነው። ተከታተሉ እስከ ፍጻሜው። እንግዲህ በረከት ተብዬው የጓደኛው ሚስት ላይ በጣም ይቀና ነበረ። ቅናት እንግዲህ ሰውን እስከምን ደረጃ ሊያደርስ እንደሚችል በዚህ ድራማ እንመለከታለን። በረከት የጓደኛው ሚስት በጣም የሚወደው ጓደኛ አለ። የእሱ ሚስት ደግሞ በጣም ቆንጆ፣ በጣም ትሁት የሆነች እንግዲህ አሁን ላይ የራሱ ያደረጋት ሴት በጣም የምታምር ለባሏ ክብር ያላት፣ ባሏን የምትወድ፣ ቤቷን የምታከብር በቃ እንቁ የሆነች ሴት ምንም የማይወጣላት ሴት ናት። እና ታዲያ ይሄ በረከት ብዙውን ጊዜ ወደ ጓደኛው ቤት ሲሄድ ሁለቱ ያላቸውን ፍቅር የትዳራቸውን ሁኔታ እየተመለከተ ከምንም በላይ በጣም ለካ የቅናት መንፈስ አድሮበት ነበረና እንግዲህ ቅናት የሰውን ሕይወት በምን ያክል እንዴት እንደሚያበላሽ የምንመለከትበት ድራማ ነው። ጓደኛውን አንተ እኮ እየታደልክ ነህ፣ እችን የመሰለች ሚስት ፈጣሪ ሰጥቶካል። እኔ አንተን ብሆን እንደሷ አይነት ህይወት እንዳንተ አይነት ህይወት ቢኖረኝ የእሷን አይነት እንቁ የሆነች ሴት ሚስት ቢኖረኝ ሁሌም ቢሆን ፈጣሪን ስላደረገልኝ ነገር አመሰግነው ነበር እያለ እንግዲህ ጥሩ ጓደኛ በመምሰል ቤቱ በሚመላለስ ጊዜ ይህንን ቃላቶች ይናገራል። ይሄ ብቻ አይደለም፣ ባለ ጓደኛው እንግዲህ ወደ ፊልድ በወጣ ጊዜ ሚስቱ ጋር እየሄደ ሚስቱን ባልሽ እንግዲህ በየወሩ ለአንድ ሳምንት ፊልድ ይወጣል። ፊልድ በሚወጣበት ሰዓት ግን ብቸኝነቱ አይደብርሽም ወይ አይከፋሽም ወይ ምናምን እያለ እንግዲህ ይጠይቃታል። የእሷ ምላሽም ባሌ ይናፍቀኛል፣ ግን ደግሞ የሚወጣው ለስራ ነው። ለስራ ስለሚወጣ ቢናፍቀኝም ስዬ ጠብቀዋለሁ። አንድ ሳምንት ነበረ ስትል የነበረው አይ ይሄን ብቻ ማለት አይደለም፣ ናፍቆት ብቻ ሳይሆን ባልሽ በጣም ተወዳጅ ነው፣ አንቺም ደግሞ እንደዚህ ቆንጆ ነሽ፣ ራሱን የቻለ በብዙ ነገር ኳሊቲው የተሟላ ወንድ ነው እና
ብዙ ሴቶች ምናልባት ባልሽን ሊፈልጉት እኮ ይችላሉ። ይህንን አይነት ስሜት ኖሮሽ አያውቅም ወይ? ተጠራጥረሽ አታውቂም ወይ? ነበረ ሲላት የነበረውና እኔ ባሌን በደንብ ስለማምነው ልጠራጠረው በጭራሽ አልችልም። አልጠራጠረውም። ባሌን ከራሴ በላይ በጣም አርጌ ነው የማምነው የሚል ምላሽን ነበረ ስትሰጥ የነበረውና እሱማ ጓደኛዬ ያንቺ ባል በጣም ታማኝ ነው፣ በጣም ጀግና ነው፣ ራሱን የሚጠብቅ ወንድ እንደሆነ እኔም አውቃለሁ። ነገር ግን በጣም ራሱን የቻለ ወንድ ስለሆነ ብዙ ሴቶች ሊፈልጉት ይችላሉ ብዬ ነው። ይሄ ሀሳብ ገብቶሽ አያውቅም ወይ ነበረ እንግዲህ ሲላት የነበረው እና ታዲያ ካላስቸገርኩሽ ውሃ አታመጭልኝም ወይ? ውሃ ጠምቶኛል በማለት እሷን ውሃ ያዛታል። ታዲያ ውሃ ልታመጣለት በገባችበት ሰዓት ላይ ከልብሷ ቤት ውስጥ ከእሷ ልብስ ከሆነው ላይ ልብሷን ቆርጦ እንግዲህ ለመተተኞች ነበረ ሲሰጥ የነበረው። እንግዲህ የአምልኮ ህይወት የሌላቸውን ሰዎች መተት እንዴት ህይወታቸውን እንደሚያመሰቃቅል የምንረዳበት ነው ማለት ነው። የሰው ልጅ በዚህን ያክል ደረጃ የሰውን ህይወት ለማበላሸት ለዛውም ጠላት ከውጭ አይመጣምና አንዳንዴ የሚባሉ አባባሎች አሉ። የቀረበኝ ሁሉ ወዳጅ የመሰለኝ ጠላቴ ስጠብቅ ወዳጅ የገደለኝ ይባላል። እንግዲህ እኛ ኢትዮጵያኖች የምንተርታቸው ተረቶች ሁላ በተግባር የሚተገበሩ እውነታዊ የሆኑ ነገሮችን ነው እና ስለዚህ እውነት ይሄ ጓደኛው በጓደኛው ላይ የዚህን ያህል ቀንቶ ተነሳስቶ በቅናት ስሜት ደግሞ ሚስቱን ለራሱ ለማድረግ መሞከሩ እጅግ የሚያስገርም ነገር ነው። ታዲያ ሚስቱ የራሱ ማድረጉ ብቻ አይደለም፣ ይሄ ብቻ አይደለም በቂው ማለት ነው። ይሄ ብቻ አይደለም የእሱ ተግባር፣ ጓደኛውንም ራሱን እንግዲህ አሳብዶ እናትየዋንም አሳብዶ ቤት አስቀምጦ የእሱን እናት ማለት ነው። ይሄንን ሁሉ እንግዲህ ለአንድ ሴት ብሎ የሁለት ሰው ህይወት አበላሽቷል። በእሷ ላይም ደግሞ መስተፋቅር አሰርሶ እንግዲህ እሷ እንድታፈቅረው አድርጓል ማለት ነው። እሷ እንግዲህ አሁን ላይ በሱ ፍቅር ሳይሆን በበሽታ በሉት በመስተፋቅር የሚባል ነገር እንግዲህ ደንዝዛ እሱን ብቻ ከማሰብ ውጪ እሱ የሚላትን ከማድረግ ውጪ ወደ ኋላ የምትል ሴት አይደለችም። እንግዲህ እንደዛ የምትወደው የተከበረችበት ትዳሯ ሰው ሁሉ የሚቀናበት ትዳሯ እንግዲህ ያ ባሏ በዚህ ሰውዬ ምክንያት በጓደኛው ምክንያት አብዶ ጎዳና ላይ ወድቋል። እሱን አሳብዶ ጎዳና ላይ ጥሎ እንግዲህ የእሱ ሚስት የራሱ ሚስት አድርጎ ገና እንደ አላገባትም ኦልሬዲ ፍቅረኛ አድርጎ ተቀምጧል ማለት ነው። ሲቀጥል ደግሞ እናትየዋንም አሳብዶ እቤት አስሮ አስቀምጧል። የጓደኛውን እናትና ክፋት የዚህን ያህል እንደዚህ የሚከፉ ሰዎችም እንዳሉ እንግዲህ የምናይበት ድራማ ነው ማለት ነው። የእናት ግፍ እንግዲህ ብዙ ክፋቶችን የምናይበት ነው። ክፋቶችን ብንመለከታቸውም ግን ደግሞ እነዚህ ክፋቶች በዓለማችን ላይ አሉ ወይ ካለን አሉ። በየተለያየ ቦታ ብዙ ክፋቶችን እንመለከታለን። መቼም እንደዚህ አይነት ክፋት ከእንደዚህ አይነት ክፋት እንደው ሰው ላይ ክፉ ከመስራት እኛንም ፈጣሪ ይጠብቀን። ክፉ ለሚሰሩትም ደግሞ ፈጣሪ ልቦና ይስጣቸው። የክፋት መንገድ አኗኗርን ብቻ ሳይሆን አሟሟትንም ነው ሊያበላሽ የሚችለውና የሰው ልጅ በተቻለው አቅም መልካም ሆኖ መኖር ሲገባው የዚህን ያህል የሰው ነገር የሰው እድል ለመውሰድ የዚህን ያህል እንግዲህ እንደዚህ የሚያደርጉ ሰዎች እንግዲህ ያው ወደው አይደሉም፣ ራሳቸው የሆነ መንፈስ ስላለባቸው እነሱም የመንፈስ እስረኛ ሆነው ሌላውንም ደግሞ የመናፍስቱ ዓለም አሰራር ውስጥ ገብተው የማይገባ ስራ ይሰራሉ። በዓለምም የላይ ቤታቸው የሰማይ ቤታቸውንም እየዘጉ ይገኛሉ እና እንደዚህ የሚያደርጉ የሰው ሕይወት የሚያበላሹ ብዙዎች አሉ። እግዚአብሔር አምላክ ልቦና ይስጣቸው። እንደዚህ ከሚያደርጉ ሰዎችም እግዚአብሔር አምላክ እንግዲህ ይጠብቀን። በጣም ከባድ ነው። ሌላኛው እንግዲህ መርማሪው ይሄንን ሁሉ ታዲያ እያወቀ ይገኛል። እያንዳንዱን ነገርም እያናዘዘው ነው የሚገኘው ማለት ነው። መርማሪ ፖሊሱ እንግዲህ ከፍቅረኛ ጋራ እንዴት ተዋወቃችሁ የሚል ጥያቄ ያቀርቦለት ነበረ። ምንም ሳያፍር ነው እንግዲህ ጓደኛዬ መጀመሪያ በጣም ይወደዱ ነበረ፣ እኔም በእነሱ ትዳር ቀና ነበረ። አሁን ግን ጓደኛዬ እንደ ወንድሜ የማየው ከሀገር ውጭ ነው ያለው ነበረ ሲል የነበረው። ስለዚህ ከሀገር ውጭ ስለነበረ እሱ እችን የመሰለች ልጅ ጥሎ ሲሄድ እኔ ደግሞ የራሴ አደረግኳት የሚል ምላሽን ነበረ ሲመልስ የነበረውና
ለመርማሪ ፖሊሱ እየነገርሽው ነገር አለ ወይ ቅድስት? እሱ እኮ የሆነ ነገር ካወቀ ሁለታችንም እስር ቤት መውረዳችን ነው። ወንጀለኞች ነን። ያደረግነውን ነገር ታውቂያለሽ። እዚህ ሴትዮዋን አሳብደን እንዳሰርናት ታውቂያለሽ። ስለዚህ ልታስቢበት ይገባል። ተወጅኛለሽ ወይ ነበረ ስላት የነበረውና ለምን እንታሰራለን? አንታሰርም፣ ሁለታችንም አንታሰርም። መታሰር ካለብኝም እኔ እታሰራለሁ እንጂ እኔ አንተ እንድትታሰር አልፈልግም። እኔ ባንተ ቦታ እታሰራለሁ ነበር ስትል የነበረውና ታዲያ የዚህን ያህል ነው የምታፈቅረው? መርማሪ ፖሊሱ ግን ቀርቦ እንግዲህ አንዳንድ ጥያቄዎችን ጠይቋታል። እንዴት ተዋወቃችሁ? የድሮ ባልሽ የት ነው ያለው? በማለት እንግዲህ ሚስጥር አልነግርብሽም፣ እኔና አንቺ መሀል ነው የሚቀረው በማለት እንግዲህ ለማወጣጣት ሞክሮ ነበረ። እሷም ምላሿ የነበረው እንባ ነው የቀደማት ማለት ነው። ምክንያቱም ባሌ አብዶ ጎዳና ነው ያለችው። እዚህ ጋር እንግዲህ ሁለት ተቃራኒ ነገር መርማሪ ፖሊሱ ተረድቷል። ምክንያቱም የሆነው ነገር በረከት ያለው ጓደኛዬ ሚስቱን እችን የመሰለች ሚስት ጥለው ወደ ውጭ ሀገር ሄዷል ነበር ሲል የነበረው። ሚስትየዋ ደግሞ የተናገረችው እንግዲህ አብዷል ነው ያለችው። እንባ ተናንቋት እና እሷ ወዳ እንዳልሆነ ይሄ ሁሉ የተደረገባት ነገር ፖሊሱ በደንብ አድርጎ ተረድቷል ማለት ነው። እንዴት አድርጎ በልብሷ ላይ በመስተፋቀር እንዳሰራባት እናትየዋንም እንዴት እንዳሳበደ እንግዲህ እያየን እንገኛለን። በመቀጠል እንግዲህ አሁንም ቢሆን አርፎ አልተቀመጠም። ሀሳቡ ምንድን ነው? አንቺና እኔ የሰላማዊ ህይወት እንድንኖር ቤቱ ያለው በአንቺ ስም ነው ወይስ በባልሽ ስም ነው የሚል ጥያቄ ጠይቆ ነበረ። በባሏ ስምም አልነበረም ቤቱ፣ እንግዲህ ቤቱ በእናቱ ስም ነው እና በበፊቱ ባሏ ባሳበዱት በእሱ ስም ስለነበረ ቤቱ ይሄንን ቤት በራሳችን ስም ማስደረግ አለብን፣ የሆነ ዘዴ ፍጠሪ ብሏታል። እሷም እንግዲህ እየፈጠረችው ዘዴ ልጅሽን አሳብደንልሻል፣ ያሳበድነው ልጅሽን ደግሞ ቤቱን በእኔ ስም ለእኔ ውክልና የማሰጭኝ ከሆነ ቀብርልሻለሁ፣ ገልልሻለሁ በማለት እንግዲህ እንደዚህ በአንዲት ምስኪን እናት ላይ የዚህን ያህል እየተጫወቱ ይገኛሉ ማለት ነው ሁለቱም። በጣም ነው የሚያሳዝነው። ከምንም በላይ የሰው ልጅ የሰው ንብረትን ለመውሰድ የሰው ህይወትን ለመበጥበጥ ያለበትን ነገር ለማግኘት የዚህን ያህል ርቀት መሄዱ የሰው ልጅ በጣም ያስገርመኛል አንዳንድ ጊዜ ማለት ነው። የእውነት እዚህ ጋር ለቪዲዮ ምናምን ብዬ ሳይሆን ሰው በሰው ላይ የዚህን ያህል ተንኮል ለመስራት መጣሩ ምን አይነት ህሊና አላቸው? ከዛ በኋላስ ይደሰታሉ ወይ? ተኝተውስ እንደው ያድራሉ ወይ የሚለው ነገር እንደ ሰው ሳስበው ያስገርመኛል። በጣም የሚያስጨንቅም ነገር ነው እና ማንስ ነው የሚታመነው ትላላችሁ? አንዳንዴ ጓደኛም ስታምኑ እንግዲህ በረከት ሚስቱን እስከ መውሰድ ደረጃ የእሱን ነገር ሁላ ወስዶ የእሱን ህይወት እንኳን አልተወለትም እሱን እስከ ማሳበድ ደረጃ እና እንደዚህ የሚያደርጉ ሰዎች እኮ ሞልተዋል። አንድና ሁለት አይባሉም። ይሄ የቅናት መንፈስ በቅናት ተነሳስተው የሰውን ህይወት የሚያበላሹ የሰውን ህይወት እንዳልነበረ የሚያደርጉ ብዙዎች አሉ። የእውነት ፈጣሪ ጠብቀን ነው ልል የምችለውና ሰው ለራሱ በተሰጠው መክሊት የራሱን ለፍቶ ድሃም ሆነ ሀብታምም ሆነ ይሄ ያለንበት ዓለም እኮ የተውሶ ቤት ነውና እዚህ የተውሶ ቤት ላይ የተውሶ ምድር ላይ ስንኖር ደግሞ በላባችን ለፍተን ጥረን ግረን ፈጣሪ በሰጠን ጉልበት ሰርተን ማደር ሲገባን የሌላን ንብረት በመመኘት የሰውን ህይወት ማበላሸት፣ ከዛ በኋላስ የሚኖረው ኑሮ እውነት እነሱን አስደስቷቸው ነው ወይ? የሰላም ኑሮ የሰላም እንቅልፍ ይተኛሉ ወይ የሚለው ነገር በጣም ነው የሚያሳስበኝ። በእውነት ወደው ነው ብዬ አላስብም። የሆነ የራሳቸው የሆነ ችግር አለባቸው። ከዛ ችግራቸው ደግሞ መድኃኒዓለም ይፍታቸው። ያው ይሄ ኦልሬዲ ድራማ ነው። እኔ ድራማው የሚቀርበው ደግሞ ብዙውን ጊዜ የሚኖረው ነገር የሚተገበረውን ነገር በማህበረሰባችን ላይ ያለውን ነገር ነው በድራማ መልኩ እያቀረቡልን ያሉትና ስለዚህ የስንቱ ህይወት ተበጥብጦ ይሆን የስንቱ ህይወት ተበላሽቶ ይሆን የሚለው ነገር ከምንም በላይ በጣም የሚያሳስብ ነገር ነው። የሰው ልጅ ወደ ፈጣሪው ተመልሶ ፈጣሪውን እየለመነ የሚፈልገውን ነገር ማግኘት ይችላል። ፈጣሪ እኛ የምንፈልገውን ነገር መቼም ቢሆን አይከለክልም፣ ከልክሎንም አያውቅም። ምናልባትም ፈጣሪ እኛን ሊጎዳ የሚችሉ ነገሮችን ከኛ ሊያርቅ ይችላል እንጂ አባት ለልጆቹ እንደሚያስብ ከአባት በላይ የሚያስብልን
አምላካችንም አባታችንም ነው ጌታችንና ሁሉንም የቸገረንን ነገር ለፈጣሪ መናገር ሲኖርብን በዚህ ልክ እንግዲህ የሰው ልጅ ወርዶ የሰውን ሕይወት ለማመሰቃቀል መታገል ከምንም በላይ የሚያሳዝን ነገር ነው። ሌላኛው እንግዲህ ወይዘሮ ወርቄ እንግዲህ አሁንም ቢሆን አልተማረችም። እስር ቤት ሆናም ቢሆን ያ ድርቅናዋና እልኸኝነቷ እየለቀቃት አይደለም። ፀሐይ እንግዲህ ለመጠየቅ እስር ቤት ድረስ ሄዳ ነበረ። ወርቄ እንግዲህ አሁን ላይ ወደደችም ጠላችም ፀሐይ ምራቷ ሆናለች። በቃ ኦልሬዲ ሁለቱ ልጆች በፍቅር ተጣምረዋል። ልጄን እንድታገቢ አልፈልግም፣ ልጄን እንድትልኝ ፈልጋለሁ፣ ልጄ አይመጥንሽም፣ እኩያሽን ፈልገሽ አግቢ ብዙ ነገር ትላለችና የሰው ልጅ እስር ቤት ተቀምጦም እንኳን እንደዚህ ስለ ክብሩ የሚጨነቅ ሰው ወርቄን ነው ያየሁትና መጀመሪያም ለክብሯ ብትጨነቅ ኖሮ ወንጀል ባልሰራች ነበረ። ወንጀለኞች ግን እንደምታውቁት እንግዲህ ይዘገያል ይቆያል እንጂ ከህግ እንደማያመልጡ ተረድተናል። እንግዲህ ወርቄ ተይዛለች። ዮዲትም ብትሆን ጊዜዋን ጠብቃ መያዙ አይቀርም። በቀጣይ ክፍል እንግዲህ የሚሆነውን ነገር አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ባይ ባይ።